አንድ መንፈስ እንዲህ ሲለው ሰማለሁ። የአሞሱ ፈረስ ነኝ ይላል መንፈሱ። የአሞሱ ፈረስ ነኝ እኔ ከጥንት ጀምሬ ምድር አንቄ ያስኩ ነኝ። እንዴት ልቀቅ ትለኛለህ ይላል። በአንድ ሴት ላይ ነው ማየው። ነፍሷ ያስጨንቃታል። ሕይወቷ ሁሉ በጭንቀት ተሞልቷል። ከዚህ ሞት ይሻለኛል ትላለች። ሕይወቷ ሁሉ ተመሰቃቀለ። የኔ ፈረስ ነች፣ እጋልባታለሁ። በጌታ በኢየሱስ ስም አዛለሁ። ባለበት ስፍራ ላይ ውደቀው። ይሄ ነው የአሞሱ ፈረስ። አየህ፣ የአሞሱ ፈረስ ታያስካደር አይገለታለሁ። አለቀት ልትገላት የጨለማ ኃይላቶች ይመቱ። ውደቀው። የበረሃ መንፈስ አውጣልኝ። አንተ የበረሃ መንፈስ ውጣ ከውስጡ፣ ውጣ ከውስጡ። እንቁላል የሚመስለው ይሄ ቢጫ ታውቃላችሁ? እንደሱ አይነት ከውስጡ እሱ ይወጣለታል። ፍጹም ሰላም ይሆናል። የኢየሱስ ደም፣ የክርስቶስ ደም የአሞሱ ፈረስ ታያስካደር ተነስ። ማን ልትገላት? ሕይወቷን በሙሉ በጣት ነው በጣጥሶ ለመግደል ነው። ሰውነቷን በሙሉ በቁስል መጥቶ በባጭ መጥቶ ከዛ በኋላ ጥስጥስ አድርጎ ለመግደል ነው። ፈረስ ነቻል። የአሞሱ ፈረስ። አንተ አውሬ ቶሎ በል፣ ነፍሷን በል። አይገለታለሁ። አለቀት አይገለታለሁ። ልትገላት? ያንተ ፈረስ አይደለችም እንዴ? ለምን ትገላታለህ ታዲያ? እምባለች። ማን ነው እምባለች? ማን አለ? እጠብቃታለሁ። እንዲገላት እፈልጋለሁ። ሰማችሁ? በሰማት ጮው ነበር። ይጠብቃታል፣ ይገላታል ብዬ የሚጠብቃታል። ማን ነው እሱ? ልትገላት ነው የምትፈልገው? ሞክራለሁ፣ ብዙ ጊዜ ሞክራለሁ። በምን ሞከርኩ? በመኪና ሌላስ? እንዲያስጠላት ሁሉም ነገር አድርጌ እሷን እንድታጠፋ እፈልጋለሁ። ሁሉም ተስፋ እንድትቆርጥ፣ እንዳይሳካላት፣ ሁሉም ነገር እንዳይሆንላት እፈልጋለሁ። እንድትሞት እፈልጋለሁ። እንድትሞት ነው የምትፈልገው? ያንተ ፈረስ ነች። ለምን ነው እንደዚህ የምታረጋው? ካመለጠችኝ ሊይዛት አልችልም። ሁለተኛ አሁንም ሊይዛት አልቻልኩም። አሁንም አልቻልኩም። ተውኝ። በል እንግዲህ አሁን አዛለሁ። አንተ አውሬ ጊዜ ካለቀ ሰዓትን አለቀ፣ አልፈቅድልም። በል አሁን አዛለሁ በጌታዬ በኢየሱስ ክርስቶስ ጤንነቷን፣ ስራዋን፣ ነገሯ አለቀ። ያንተ ፈረስ አይደለችም። በጌታዬ በኢየሱስ ስም አዛለሁ። አጋንንቶች በታላቅ ድምፅ እየጮሁ ይወጣሉ ተብሎ ተጽፏል። አሁን አዛለሁ በጌታዬ በኢየሱስ ክርስቶስ ደም። በታላቅ ድምፅ ሁለት ጊዜ ጮህና ጤንነቱ፣ ሰላም አለቀ። ወጣ ቀልጧ አንድ ከከላላል ቻው። ደህና ነሽ? እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። ደህና ነሽ? ምንድን ነው እንሺ ሰውነትሽ? ዝም ብሎ ወጣብኝ። ዝም ብሎ ወጣብሽ? እንዴት ነሽ? የት ነበርሽው? አሁን የት ነበርሽው? እዚህ ነበርሽ እንዴ? አይ ስመጣ ከኋላ ነበር የተቀመጥኩት። ከኋላ ነበርሽው? እንዴት ነሽ? ምን ተሰማሽ? አሁን ደስ አለሽ? በጣም እንግዲህ ይኸውልሽ ነፍስሽን፣ ህይወትሽን፣ ዘመንሽን ያሰረ የአሞሱ ፈረስ ተወግቶልሻል። እንኳን ደስ አለሽ። አትሞችም፣ በህይወት ትኖራለሽ። አሜን። ይሄ ሰውነትሽ ላይ ወጣ በሙሉ ከዛሬ ቀን ጀምሮ ቀጥላል። አሜን። ደህናው ነው። አምላክሽን ታመልካለሽ። አሜን። ጌታን አመስግኑለት። ተባረክ። በክርስቶስ ደም የሞት መልአክ ነፍሱና ህይወቱን ልታጠፋ ተማምለ ይወጣ። በትክክል ራስህን ንገረን። ማን አንተ? ማን ልትገለው? ማን ነው አንተ? በኢየሱስ ደም ቶሎ በል። ማን እንዳትናገር? ማን ነው አለክ? በኢየሱስ ደም ተናገር። ማን? ቅድም አልነገርኳችሁ? የበረሃ መንፈስ ነው ይሄ። ነፍሱን ሊገለው ማለት ነው የሚፈልገው ነው። የዛሬ ሳምንት እሁድ ታስታውሳላችሁ አይደል? እግዚአብሔር የበረሃ መንፈስን አሳልፌ እሰጣለሁ ብሎኛል አላልኳችሁ? ይሄው ይሄ አገኘውታ። ምን ልታረገው ነው ፈለግከው?
ልትገለው አንተ በራ መንፈስ ነህ። አያችሁ ይሄ መንፈስ እኮ አንተ አልገባም እንጂ የኢትዮጵያን በረከትና የኢትዮጵያ ሰላም በሙሉ አንቆ ያዘ አውሬ እኮ ነው። አንተ አውሬ አሁን አዛለሁ ነፍሱን፣ ህይወቱን፣ ጤንነቱን ለቀ በጌታ በኢየሱስ ስም ትሄዳለህ። ዝግጁ ነህ? ወጣ ያዙ። አንተ በራ መንፈስ ነፍሱን በል፣ ጤንነቱን በለው፣ ደስታውን በለው ለቅቄ ወደ ጥልቁ እወርዳለሁ። እኔ የበረሃ መንፈስ ነው፣ ሊገሎ የመጣ መንፈስ ነኝ፣ ነፍሰ ገዳይ ነኝ። ምልክት ሰጥቼ እሄዳለሁ በል። ሶስት ጊዜ በመጮህ ውጣ ከውስጡ። አንድ የመጨረሻ ውጣ ከውስጡ። ደህና ነህ? እንዴት ነህ? እስቲ ዞር ዞር በለው። ሞት ሄደዋል በሉት እስቲ ወገኖቼ። ይሄ ሟች ነው። የሚገርማችሁ ዛሬ አባቱ ባይደርስ ኑሮ እናንተ አሁን ለእናንተ አይገባ። ይሄ ሰው ሟች ነበር። አምላኬ ሞትን መጥቶለታል። ሂድ እስቲ ሂድ እስቲ ሂድ። ምንድነው የሚሰራ? ሟተኛ ነኝ። የምን ሟተኛ ነህ? ግንበኛ ነኝ። እንዴት ነው ታዲያ? ጤንነትህ እንዴት ነው? ደህና ነኝ። እስቲ ቀና በል። ሰላም ነህ? ሰላም ነኝ። ምን ይሰማል በውስጥህ? ሰላም ሰላም። እስቲ ቀና በለው። በቃ የበረሃ መንፈስ ሄዶለታል። እልል በሉለት። እጅህን ከፍ አድርገህ ጌታ ሆይ ኃጢአቴን በደሌን ይቅር በለኝ። የዓለም ስራ ክጃለሁ። የሰይጣን ስራ ክጃለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ስለ ጻፍክልኝ አመሰግናለሁ። በኢየሱስ ስም አሜን። ኖርማሊ በመናፍስት ዓለም ላይ ያበቃ ሰው ነው። አምላኩ ግን ደረሰለት። አሜን። እንግዲህ ሌላ ቀን እዚህ ቆሞ ይመሰክራል። ለእግዚአብሔር ክብር ጌታ ደርሶለታል። አንደኛ ይሄ ሰው እምብርቱ አካባቢ ላይ የተቀመጠ መድኃኒት ሰዎች የሰጡት መድኃኒት አለ። መድኃኒቱን በልቶ እምብርቱ ላይ ተቀምጧል። አንጀቱ ተቆልፏል። የሚገርማችሁ አንጀቱ ተቆልፏል። እንዲህ ብሎ ነው የሚሄደው እና እኔን አንጀት ይሄ እዚህ ጋር ይዞኛል። እዛ ጋር ነው አይደል? እንዲህ ታስሮ ነው አለ። መድኃኒት ነው አበሉት። የሚገርማችሁ በ150 ሺህ ብር ነው የተከፈለ። መድኃኒቱን አብልቶ ነው። ሟች ነው። ከ3 ሳምንት በኋላ ኦሬዲ ኢየሱስ ዘመዶች በቃ ቀብሮ ወደ ቤታቸው ይገባሉ። የኔ አባት ግን ሞትን ገለበጠ። መርዙን ከውስጡ ገለበጠ። አውጣ ሃሌሉያ። እንዲህ በሉ እስቲ የበረሃ መንፈስ ተወጋ በሉት እስቲ። የበረሃ መንፈስ ተወጋ። ሙሌ ምንድነው የሚሰራ? መሆኑ ሳይታሰብ ታሞ ጥሩነሽ በእጅን አንድ 20 ቀን ተኝቶ ነው ተነስቶ የመጣው። እሺ ስራ ትሰራለህ ብዬ አመጣሁትና ወደዚህ አታልዬ ነው አመጣሁት እንጂ ፈቃደኛ አልነበረም። ለስራ ብሎ ነው ወደዚህ ጠርቶኝ አምጥቶኝ ያው እግዚአብሔር ይመስገን ድኛለሁ። ቁሙና አመስግኑላት እስቲ። አመስግኑ እስቲ አባ ማህተቤን ፈታ ቀንበሬን ሰበረው የዕዳ ጽሕፈቴን በአንዴ ደመሰሰው ጨለማ ይብርቷል ነፃ ወጥቻለሁ። አመሰግንሃለሁ ማህተቤን ፈታ ቀንበሬን ሰበረው የዕዳ ጽሕፈቴን በአንዴ ደመሰሰው ጨለማ ይበርቷል ነፃ ወጥቻለሁ። ጴንጤ አጠላ መደልከውን በኋላ ጴንጤ ጥሩዎች ናቸው አይደል? መጀመሪያም ራሱ ጴንጤ ነበርኩትና አሁንም እኔ እንደተመለስኩት ሚስቴም ልጆቼም
እንድትመለሱ ፈጣሪም እጸልያለሁ። በጌታ አይደሉም፣ በጌታ አይደሉም፣ ኦርቶዶክስ ነው። እኔም በአባቴም በእናቴም ያው አማኝ ነኝ። አገልጋይ ነበርኩት። ያው በፍቅር በተነሳ በዚህ ደረጃ ከሷ ጋር ሆኜ በሷ እንግዲህ ተከትዬ እስከ ዛሬ ኖር ያለው። ካሁን በኋላ ግን ጌታን ታምናለህ? እግዚአብሔርን አምናለሁ፣ እቀበላለሁ። እንቁላል የሚመስለው ይሄ እንቁላል ቢጫ ታውቃላችሁ? እንደሱ አይነት ከውስጡ አስኳል ነው የሚባለው። እሱ ይወጣለታል፣ ፍጹም ሰላም ይሆናል። በደንብ ክፈት። የኢየሱስ ደም፣ የክርስቶስ ደም፣ የክርስቶስ ደም። አታመሰግንም ጌታ? ሕይወት ቀይሮ ነገር ሊገለብጥ በጭንቀት ሊያሰፋ ከፍታ ለኔ ሊሰጥ አሁን ዘመን መጣ ከፊቴ ፋሪስ የምጥስበት የያዘኝ ዳግም ላይዘኝ ሰብሬ የምወጣበት ሰባሪው ጌታ ከፊቴ ወጥቷል። አማሌቅ አውቆ መንገዴን ለቋል። ክረምቱ አልፎ ጭጋጉ በኗል። ዛሬ ለኔ የዜማ አምልኮ ይሽልታ እኔም በተራዬ ቀኖቱን የሚያነቃው ታብሷል ባይ አምልኮ ይሽልታ እኔም በተራዬ ቀን ቀጥሮ በሚመጣው ታብሷል ባይ የመስኪን እንባ እንደፈሰሰ መስቀረ ታዲያ ይሄው ታበሰ። ዛሬስ ተሰማ እንግዳ ነገር ከጭቁኖቹ ከአማኝ መንደር እልልታ ወጣ ዜማ ፈለቀ አስጨናቂያችን ጎልያድ ወደቀ። እልልታ ወጣ ዜማ ፈለቀ አስጨናቂያችን ክረምት አለፈ ሐዘን መከራ የቅኖች አምላክ ደርሶ ሲራራ ትዕቢተኛውን አዋረደና ለራሱ ክብር ሲሻ ምስጋና እልልታ ወጣ ዜማ ፈለቀ አስጨናቂያችን ጎልያድ ወደቀ። እልልታ ወጣ ዜማ ፈለቀ አስጨናቂያችን ይሄ ነው እኔ አባት